ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዶክተር ዮናስ ነኝ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ምግብ ከተመገባችሁ በኋላ ቶሎ ማድረግ የሌሉባችሁን ነገሮች ይሆናል። በነገራችን ላይ በጣም በርካታ ሰዎች ባለማወቅ የተነሳ ምግብ ተመግበው ወዲያው እነዚህን ነገሮች እያደረጉ በጣም ለተለያዩ የጤና ችግሮች እየተዳረጉ ይገኛሉ። ስለዚህ በተለይ ከጨጓራ፣ ከአንጀት፣ ከቆዳ፣ ከጥርስ ከተለያዩ ጤና ጋር ተያይዘው እነዚህ ነገሮች ከፍተኛ ችግር ስለሚያመጣባችሁ ምግብ ተመገባችሁ ወዲያው እነዚህን ነገሮች ማድረግ የለባችሁም። ምንድናቸው? ምን አይነት ጥንቃቄዎች ማድረግ አለብን የሚለውን ነግራችኋለሁ ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር እያደረጋችሁ ሌሎችም ጋር ደግሞ እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቁ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ነገር ምንጊዜም ምግብ ተመገባችሁ ቶሎ ማድረግ የሌለባችሁ ገላችሁን መታጠብ ነው። በነገራችን ላይ ገላ ቶሎ መታጠብ የሚያመጣቸው በርካታ ጉዳቶች አሉ። ነገር ግን ዋናው ምግብ ቶሎ ተመግባችሁ ገላችሁን በምትታጠቡበት ጊዜ ለምግብ መፈጨት የሚረዳውን የደም ዝውውር ወደ ቆዳ እንዲሄድ ያደርገዋል። ይሄ ደግሞ የምግብ መፈጨት ስርዓታችሁን በከፍተኛ ሁኔታ ያዛባል። ምክንያቱም ምግብ በጤናማ መንገድ ለመፈጨት የሰውነት ሙቀት የተስተካከለ የደም ፍሰት ይፈልጋል። ነገር ግን ቆዳ አሁን ቶሎ ሻወር በምትወስዱ ሰዓት ላይ ቆዳችሁ ላይ ከፍተኛ ሙቀት ስለሚፈልግ የሰውነታችሁ ሙቀት ወደ ቆዳችሁ ይሄዳል። የደም ዝውውራችሁም በከፍተኛ ሁኔታ ወደ ቆዳ ይሄዳል። በዚህ ሰዓት ላይ የምግብ መፈጨት ስርዓታችሁ በከፍተኛ ሁኔታ ይዛባል። ይሄ ማለት ምንድን ነው? በኋላ ላይ ይሄ ምግብ ስትመገቡ የመክበድ ስሜት ይመጣል። ምግብ ቶሎ አልፈጨ ማለት፣ ሆድ መንፋት፣ ጋዝ፣ አየር ማስቸገር፣ አንዳንዴም ቁርጠት፣ እንደዚህ አይነት ይሄ ከምግብ መፈጨት ስርዓት ጋር ተያይዘው የሚፈጠሩ ችግሮች ይመጣሉ ማለት ነው። ስለዚህ በተቻለ አቅም ምንጊዜም ምግብ ከተመገባችሁ በኋላ ቢያንስ ከ45 ደቂቃ እስከ 1 ሰዓት ቆይታችሁ ሻወር ብትወስዱ መልካም ነው። ነገር ግን ቶሎ መውሰዱ ጉዳት ስላለው እንደዛ ባታደርጉ የተሻለ ነው ማለት ነው። ሁለተኛ ነገር ደግሞ ከፍተኛ የአካል ብቃት እንቅስቃሴዎችን መስራት ነው። ከፍተኛ የአካል ብቃት እንቅስቃሴ ለምሳሌ ብረት ማንሳት ሊሆን ይችላል። ይሄ በጣም ዝላይ ያላቸው ኤሮቢክሶች ሊሆኑ ይችላል። ከፍተኛ አቅም፣ ጉልበት የሚፈልጉ ኤክሰርሳይሶችን ቶሎ መስራት የለባችሁም። ይሄም ዋነኛ ችግሩ የምግብ መፈጨት ስርዓታችሁን ስለሚረብሽ ነው። አሁን ምግብ ተመግባችሁ ቶሎ ይሄ ኃይል የሚፈልጉ ክብደት ያላቸው ኤክሰርሳይሶችን የምትሰሩ ከሆነ ቶሎ የማቅለሽለሽ ስሜት ሊሰማችሁ ይችላል። አንዳንዴም ሊያስመልሳችሁ ይችላል። የሆድ ህመም፣ የሆድ ቁርጠት ይመጣል። ከጨጓራ ጋር ደግሞ በተያያዘ በተለይ ቃር በከፍተኛ ሁኔታ ሊያስቸግር ይችላል። ጨጓራ አካባቢ የማቃጠል ስሜት መፈጠር፣ እንደዚህ አይነት ይሄ በጨጓራና በአንጀታችሁ መሀል የሚፈጠሩ ጉዳቶች ናቸው። ስለዚህ ምግብ ተመግባችሁ ቶሎ እንደዚህ አይነት ስፖርት መስራት የለባችሁም። እዚህ ጋር ማድረግ ያለባችሁ ምንድነው? እንደተመገባችሁት ምግብ መቆየት አለባችሁ። ቀለል ያሉ ምግቦች ከተመገባችሁ ከ1 ሰዓት እስከ 1 ተኩል ብትቆዩ፣ ከበድ ያለ ምግብ ከተመገባችሁ ቢያንስ ከ2 እስከ 3 ሰዓት መቆየት። ስለዚህ እንደተመገባችሁት ምግብ ቢያንስ ከ2 እስከ 3 ሰዓት ቆይታችሁ ነው ስፖርት ከበድ ያሉ እንቅስቃሴዎችን ማድረግ ያለባችሁ ማለት ነው። ሶስተኛው ደግሞ መተኛት ነው። ምግብ ተመግቦ ቶሎ መተኛት በጣም ከፍተኛ ጉዳት ያመጣል። ይሄ በበርካታ የሰውነት ክፍሎቻችሁ ላይ ጉዳት ያመጣል። አንደኛውና ዋነኛው በጨጓራ ላይ ነው። እንግዲህ ምግብ ተመግባችሁ ቶሎ በምተኙ ሰዓት ላይ ጨጓራችሁ ይጨነቃል። ጨጓራ የመፍጨት ሂደቱ በከፍተኛ ሁኔታ ይዛባል። ምግብ የጨጓራ አሲድ ወደ ላይ እንዲመለስባችሁ ያደርጋል። ይሄ ጨጓራ ለቁስለት ይዳርጋል፣ ለተለያዩ የጨጓራ ችግሮች ይዳርጋል። ሌላው ደግሞ የምግብ መፈጨት ስርዓታችሁንም በከፍተኛ ሁኔታ ያዛባባችኋል። ቶሎ ተመግባችሁ ስተኙ አንጀታችሁ፣ ጨጓራ፣ ሆድ ዕቃ በአጠቃላይ ጤናማ አሰራር ስለማይኖረው የሆድ መንፋት፣ መክበድ፣ ቁርጠት፣ አንዳንዴ ማስመለስ፣ ማቅለሽለሽ እንደዚህ አይነት ነገሮች ሊያመጣባችሁ ይችላል። እሱ ብቻ ሳይሆን አላስፈላጊ ውፍረት ያመጣል። በነገራችን ላይ ቶሎ በልታችሁ በምተኙ ሰዓት ላይ ቦርጭ፣ አላስፈላጊ ውፍረት በተለይ የስብ ክምችት ሆዳችሁ አካባቢ በከፍተኛ ሁኔታ እንዲፈጠር ያደርግባችኋል። ሌላው ለልብ ህመምም ሊያጋልጥ ይችላል። ይሄ ነገር እየተደጋገመ የሚሄድ ከሆነ የደም ዝውውር ጋር ከደም ጋር በተያያዘ ከፍተኛ
ከፍተኛ ችግር ይፈጥርባቸዋል። ልባችሁ በጤናማ መንገድ ደም እንዳያሰራጭ ያደርጋል። በአጠቃላይ በርካታ ጉዳቶች በሰውነት ላይ ያመጣል። ስለዚህ ቢያንስ ከ2 እስከ 3 ሰዓት መቆየት አለባችሁ ምግብ ተመግባችሁ እንጂ ቶሎ አይተኛም። ይሄንን በደንብ ልታውቁ ይገባል። ሌላኛው ትኩስ ነገር መጠጣት። ይሄ በተለይ በጣም በርካታ ሰዎች ጋር የተለመደ ነገር ነው። አሁን ምግብ ተመግቦ ቶሎ በላዩ ላይ ሻይ መጠጣት ወይ ቡና መጠጣት፣ እንደዚህ አይነት ነገሮች ከዚህ ቀደምም ነግሬያችኋለሁ። ምግብ ተመግቦ ቶሎ እንደዚህ ሻይ፣ ቡና መሰል ነገሮችን የምትጠጡ ከሆነ አይረን ለሰውነት እንዳይደርስ ያደርግባቸዋል። ይሄ ከምትመገቡት ምግብ ውስጥ ያሉ የአይረን ይዘቶች ለሰውነት ሳይደርሱ እንዲሟሙ፣ እንዲጠፉ ያደርጋል። ሰውነት ምግብ ተመገባችሁ ቶሎ ትኩስ ነገር ስትወስዱበት አይረንን መምጠጥ ያቅተዋል። ስለዚህ ይሄ ሰውነታችሁ ላይ የአይረን እጥረት እንዲከሰት ያደርጋል። አይረን ሰውነት ላይ ሲያጥር ቀይ የደም ሴል መመረት ስለሚያቅተው እየቀነሰ ይሄዳል። በኋላ ለተለያዩ ለደም ማነስ፣ ለቆዳ ችግሮች፣ ለተለያዩ ጉዳቶች ይዳርጋቸዋል። ይሄን ሁሉ መነሻው ምንድን ነው? ምግብ ተመግቦ ቶሎ ትኩስ ነገር በላዩ ላይ መውሰድ ነው። ስለዚህ ሻይ ቡና ቢያንስ 1 ሰዓት ቆይታችሁ ነው እንጂ መውሰድ ያለባችሁ፣ ቶሎ በምግብ ላይ መውሰድ የለባችሁም። ሌላኛው ሲጋራ ማጨስ ነው የምናየው። ይሄ ሲጋራ ብቻ ሳይሆን አልኮልም እዚህ ጋር ይጠቃለላል። እንደዚህ አይነት ሱሶች በተለይ አሁን ሲጋራ ጉዳቱ ምንድነው? በነገራችን ላይ ሲጋራ አሁን ምግብ ተመግቦ ቶሎ ሲጋራ ማጨስ በኖርማል ጊዜ ከምታጨሱት በጣም በከፍተኛ እጥፍ ለሰውነት ያለውን ጉዳት ይጨምራል። እንደሚታወቀው ሲጋራ በአጠቃላይ ለሰውነት ጎጂ ነው። ነገር ግን ከኖርማል ጊዜ ከምታጨሱት ይልቅ ምግብ ተመግባችሁ ቶሎ በላዩ ላይ ሲጋራ የምታጨሱ ከሆነ የሲጋራው ጉዳት በሰውነታችሁ ስር ከበፊቱ እጥፍ የሆነ በጣም የከፋ ይሆናል። ይሄ በተመገባችሁት ምግብ ውስጥ ከአፈጫጨት ሲስተም ጋር አንድ ላይ በመግባት በሰውነታችሁ በተለያዩ ክፍሎች ላይ ከፍተኛ ጉዳት ያመጣል። አልኮልም በተመሳሳይ የምግብ መፈጨት ስርዓትን በከፍተኛ ሁኔታ ያዛባል። ቶሎ ምግብ ተመግቦ በላዩ ላይ አልኮሎችን አዘውትሮ አብዝቶ መውሰድ በራሱ የምግብ መፈጨት ስርዓታችሁን ያዛባል። እንደዚህ ማድረግ የለባችሁም። በመጨረሻ የምነግራችሁ ጥርሳችሁን መቦረሽ። ምግብ ተመግቦ በየትኛውም ጊዜ ጥርስ መቦረሽ አስፈላጊ ነው። ነገር ግን ምግብ ከተመገባችሁ በኋላ ቢያንስ 30 ደቂቃ መቆየት አለባችሁ። በተለይ ይሄ አሁን ምግብ ስትመገቡ ከምግቡ የቀሩ የምግብ ትራፊዎች ጥርሳችሁ ላይ አሉ። እነዛ ከጥርስ ሳሙናው አሲድ ጋር በሚገናኙበት ጊዜ ጥርሳችሁን በከፍተኛ ሁኔታ ይጎዳል። በተለይ የላይኛውን የጥርሳችሁን ክፍል በከፍተኛ ሁኔታ ይጎዳል። ይሄ የተመገባችሁት ምግብ መጀመሪያ ከጥርሳችሁ ላይ እስኪጠፋ ድረስ መጠበቅ መቻል ይኖርባችኋል። ቢያንስ 30 ደቂቃ መቆየት ያስፈልጋል። አለበለዚያ ቶሎ ተመግባችሁ የምግብ ትራፊ ጥርሳችሁ ላይ ገና ሳይጠፋ በላዩ ላይ የምትቦርሹበት ከሆነ በኋላ ላይ የላይኛው በተለይ የጥርሳችሁ ክፍል በጣም ይጎዳል። በኋላ የጥርስ መቦርቦር ችግር ይመጣል። ጥርሳችሁ ከለሩን እየለቀቀ ይሄዳል። ወደ ቢጫነት እያዘነበለ ይሄዳል። የተለያዩ የጥርስ ጉዳቶች ያመጣባቸዋል። ስለዚህ ቢያንስ 30 ደቂቃ መጠበቅ ያስፈልጋል። በአጠቃላይ እነዚህ አሁን የነገርኳችሁን ነገሮች ምግብ ተመግባችሁ ቶሎ በላዩ ላይ ባታደርጉ መልካም ነው ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ